በጣም ብዙ የሰለጠኑ ሌቦች ተበትነዋል። ብዙ እህቶችን እያስለቀሱ ነው ያሉት። ብዙ ወንድሞችን እያስለቀሱ ያሉት እኔ ሰለማቀ ሳች ወር ሙሉ ወገብሽን እንደፌሮ አድርቀሽ እንደሜሽን ስትለፊ ኑረሽ ሰንብተሽ ዝም ብለሽ ለማታውቂው ሰው ብርሽን አትበጥይ ማለት። በተለይ አረብ ሀገር ላይ በጣም ብዙ ሌቦች ተሰማርተዋልና ራሳችሁን ጠብቁ። በጣም የተማሩ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውዴ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁ ውዶቼ። እንግዲህ ዛሬ በሌላ ቪዲዮ መጥቻለሁኝ። የልጁንም ቪዲዮ ሙሉውን አስገባላችኋለሁ፣ አዳምጡት፣ ይጠቅማችኋል። አረብ ሀገር ያለ ሰው ማን ነው ብሩን ያልተበላ ብትሉ ያልተበላ አታገኙም። በተለይ በሐዋላ እንዲሁም ደግሞ በደላላ በቃ በተለያዩ ነገሮች ብር ተበልቷል ህዝቡና በተለይ ደግሞ እንደዚህ በሐዋላ ማለት ነው። በሐዋላ በቃ ያልተበላ የለም፣ በደላላም ጭምር ማለት ነው። እኔ አልহামዱሊላህ ይሄን ያክል አመት አረብ ሀገር ስኖር 13 አመት በደላላ በሐዋላ ምናምን ተበልቼ አላውቅም። አልহামዱሊላህ ግን በሶሻል ሚዲያ ላይ የምታዩት ጉድ በተለይ በቲክቶክ እኔም ተበላሁ በቃ ያልተበላ የለም ማለት ትችላላችሁ። በተለይ ሀቢባ ቤት የሚገቡት እንደዚህ ብሬን አስመልሽልኝ ምናምን የሚሉት በጣም ብዛታቸውን ልነግራቸው አልችልም። ቀን በቀን ነው ማለት ነው። እና ደግሞ አሁን ላይ ማለት ነው በተለያዩ አረብ ሀገራት ላይ በጣም የተማሩ የኮምፒውተር እውቀት ያላቸው በሐዋላ መልኩ እንልካለን እያሉ ፌክ ደረሰኝ እየላኩ በጣም ብዙ ሆነው ተሰማርተዋል። ለባካችሁ እህቶቼ ራሳችሁን ጠብቁ። እንግዲህ ከእንደዚህ አይነት ነገር አላህ ይጠብቀን። ግን አሁንም እንደዚህ እየተባለ እኔ እውነት በጣም ነው የሚገርመኝ፣ በጣም ነው የሚያሳዝነኝ። የኛ የዋህነት ይገርማል። እንዴት ለማያውቁት ሰው በእጁ እንደዚህ ብር ይሰጣሉ? በእጁም ይሁን በአካውንቱም ይሁን ለማይታወቅ ሰው እንዴት ይሰጣሉ? ግን አሁን ላይም የሚሰጡ አሉ። አሁን ላይም ለማያውቁት ሰው ብራቸውን ሰጥተው እንካላክልኝ ብለው የሚሸወዱ በጣም ብዙ ልጆች አሉ። እውነት በጣም ነው የሚያሳዝነው። እንደዚህ አይነት በግነት ሁሌ በግ እንደሆንን መኖር መቼም በጣም ያስጠላል፣ ሲበዛም ያስጠላል። እና አንድ ወንድማችን እንግዲህ በጣም ቆንጆ ምክር ይዞልን መጥቷል። ብታዳምጡት በጣም ይጠቅማችኋል። እኔም አብረን እናዳምጠው። እንግዲህ በጣም ነው ማለት ወሳኝ ነገር ነው። በተለይ አረብ ሀገር ያላችሁ ባካችሁ ብራችሁን ከመበላታችሁ በፊት ተጠንቀቁ። ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ለአስተላልፍ ወይም ልናገር የፈለኩት መልእክት ምንድነው? ያው የአረብ ሀገር እህቶቻችንን በተመለከተ ይሆናል ዛሬም ድጋሚ የምናገረው። ምክንያቱም ያው በብዛት ሽወዳውም ስራውም እያንዳንዱ ነገር የሚካሄደው የአረብ ሀገር ላይ ነው እና ዛሬ ምንድነው በአረብ ሀገር ያላችሁ እህቶቼ እንዲሁም ደግሞ ወንድሞቼ ጨምሮ ማለት ነው በጣም ጥንቃቄ ልናደርግ ይገባል። በጣም ማለት ነው። በተለይ እህቶች በጣም ልትጠነቀቁ ይገባል። ምክንያቱም ከወንዶች ልብ ይልቅ የሴቶች ልብ ለመልካምነት፣ ለበጎነት፣ ለመራራት ምናምን ነገር ቅርብ ነው። ይሄን ደግሞ አሁን የምናገራቸው ሰዎች በጣም ጠንቅቀው ያውቁታል ማለት ነው። በጣም የሰለጠኑ፣ በጣም የተማሩ፣ በኮምፒውተር እውቀት በጣም ረቀቁ የሚባሉ የዘመኑን ቴክኖሎጂ ተጠቅመው ሰዎችን ለመዝረፍ የተዘጋጁ በጣም ነፍ ሰዎች በዚህ በአረብ ሀገር ውስጥ አሉ። መቀመጣቸው የትም ሀገር ይሁን ብቻ ከያላችሁበት ቦታ ሆነው ገንዘባችሁን ወደ እነሱ አካውንት ማስገባት የሚችሉበትን ጥበብ እነሱ ያውቁታል ማለት ነው። ሳችሁ ወር ሙሉ ወገብሽን እንደፌሮ አድርቀሽ እንደሜሽን ስትለፊ ኑረሽ ሰንብተሽ ዝም ብለሽ ለማታውቂው ሰው ብርሽን አትበጥይ ማለት ነው። ብርሽን ወደ ኢትዮጵያ ስትልኪ በሚታወቅ ሰው መሆኑን እርግጠኛ ሁኚ ማለት ነው። ኢቭን የሆነ ነገር አስገብቼልሻለሁ ብሎ ደረሰኝ ሲልክልሽ ያ የተላከው ደረሰኝ ትክክለኛ መሆኑን ማረጋገጥ አለብሽ ማለት ነው። በጣም ብዙ የሰለጠኑ ሌቦች ተበትነዋል። ብዙ እህቶችን እያስለቀሱ ነው ያሉት። ብዙ ወንድሞችን እያስለቀሱ ያሉት እኔ ሰለማቀ ነው፣ ስለደረሰብኝም ጭምር ነው እንደዚህ የምናገረው ማለት ነው። ለጥንቃቄ ያክል ነው። እህቶቻችን በጣም ጥንቃቄ አድርጉ ማለት ነው። ብራችሁን ስትልኩ የሆነ ነገር ስታረጉ በምታውቁት ሰው ይሁን፣ በምታምኑት ሰው ይሁን፣ ብቁና ንቁ በሆነ ሰው ይሁን፣ ታማኝነት ባለው ሰው ይሁን እንጂ በማታውቁት ሰው ምናምን ነገር አትታለሉ። በጣም ጥንቃቄ አድርጉ። ተመሳሳይ ካላችሁ አካውንት ጋር ተመሳሳይ የሆነ ደረሰኝ ነው ሰርተው የሚልኩላችሁና በጣም ጥንቃቄ አድርጉ። እንዳትሸወዱ ማለት ነው፣ እንዳትበሉ። ወርም ነገራችን ላይ ሌቦቹ ወንዶችም ሴቶችም ናቸው። ሴቶችም በጣም አይን ያወጡ ያፈጠጡ የተማሩ ሌቦች አሉ፣ የሰለጠኑ ሌቦች አሉ። ወንዶችም በዛው ልክ ያፈጠጡ ምንም ርህራሄ የሌላቸው ካሉበት ቦታ ቁጭ ብለው የሰውን ገንዘብ የሰውን አካውንት ወደ ራሳቸው በመገልበጥ የሚተዳደሩ ነፍ ሰዎች ነው ያሉ። ምናልባት ይህን ድምጽ የሚሰሙት ሌቦቹ ከሆነ ያውቁታል እነሱ
እንግዲህ ውዶቼ እንደሰማችሁት ነው ማለት ወንድም ሴትም ሆነው በጣም የተማሩ በቃ እኛን በአረብ ሀገር ያለን በተለይ ሴቶችን በጣም ለመዝረፍ የተዘጋጁ በጣም ብዙ እውቀታቸው የረቀቀ ግን በሌብነት የተሰማሩ ሰዎች ተሰማርተዋልና እባካችሁ እህቶቼ ራሳችሁን ጠብቁ ከእንደዚህ አይነት ከእንደዚህ ከሌቦች ማለት ነውና ራሳችንን እንጠብቅ እላለሁኝ። እና የሚልኩት ደግሞ ብራችሁን ከላኩላችሁ በኋላ በፌክ ደረሰኝ ነው። በጣም ተመሳሳይ የሆነ ፌክ ደረሰኝ ይልኩላችኋል። በዛ ላይ ደግሞ በተመሳሳይ አካውንት ቁጥር ብሩ እንደገባ አድርገው ምናምን በጣም የሚያሳምን ነገር ነው እንትን የሚሏችሁና በተለይ ደግሞ እንደዚህ በሃይማኖት ጥግ ይሆናል አይደል? በጣም ሃይማኖተኛ ነኝ ብለውም ሊቀርቧችሁ ይችላሉ። በቃ አለ አይደል? በሁሉም ሃይማኖት እንግዲህ በጣም ሃይማኖተኛ ነኝ የሚል ሰው ታማኝነት አለው። በተለይ እኛ በጣም ነው የምናምነው የሆነ ሃይማኖቱ ላይ ጎበዝ የሆነ ሰው እናምናለን እና እንደዛ አድርገውም ሊቀርቧችሁ ይችላሉ። በሶሻል ሚዲያም አሁን ለምሳሌ ሐዋላ ዛሬ ስንት ነው ብለው ሼር ያደርጋሉ በቲክቶክ አይ ይሄን ያክል ነው ምናምን ብለው በውስጥ መስመር መጥተው ማለት ነው እናንተን አስምጠው እንዲልኩላችሁ ያደርጋሉ። እኔ አሁን ባለፈ በፌስቡክ ሐዋላ መላክ እችላለሁኝ እንደዚህ በጣም በዝቅተኛ ለምሳሌ የዛኔ 30 ሪያሉ 1000 ብር ነበርና በ26 እልክልሻለሁ ብሎ የጻፉልኝ አሉና ግን ያንን እኔ ማለት በጣም እንኳን አይደለም ለማላቀው የሚልክ ሰው እማውቀውንም በጣም በጥንቃቄ ነው የምሰጠው ማለት ነው። ለምሳሌ የሆነ ነገር መረጃ ወይ በሪከርድ ወይ በምናምን እይዛለሁኝ እና እንደዛ እያደረጋችሁ የምታውቁት ሰው ራሱ ቢሆን ማመን የለባችሁም። ዛሬ ሰዓቱ በጣም ጊዜው በጣም አስፈርቷል። የሚያውቁት የራስ ጓደኛ ራሱ እየተዘረፉ በእነሱ ራሱ እየተዘረፉ ነውና እጅግ በጣም ጊዜው አስፈርቷል። ስለዚህ ራሳችሁን ጠብቁ እላለሁኝ። በጣም ግን የሚገርመውና የሚያሳዝነው እኛ በጣም የሚያሳዝነው እኛ ረቢት የምንሰራ ልጆች የእውነት የደም ገንዘብ ነው። እንቅልፍ የለንም አረቤት ስንሰራ ማለት እንቅልፍ እንኳን በስነ ስርዓቱ አንተኛም። ጠዋት ተንስተን መክኒሳ መገተት ነው። ጠዋት ተንስተን ሽንት ቤት ማጠብ ነውና እንደዚህ ሰርተን ከኛ ላይ የሚበሉት ገንዘብ የደም ገንዘብ ነው። እርግጠኛ ነኝ ደም ሆኖ ነው የሚወጣው ከውስጣቸው ወይም በደም መልኩ ያስመልሳቸዋል እንጂ አይበሏትም የኛን ደመወዝና የኛን ገንዘብ። ለጊዜው ግን እኛን ያው በመውሰድ ይጎዱናል። ነገር ግን እኔ እንደዚህ ስላችሁ ተበልቼ አይደለም እንዲሁም ደግሞ እኔ እዚህ ሀገር ላይ በጭራሽ ተበልቼ አላውቅም። በደላላም በአረቦችም ከአረብ ቤት ስወጣ ደሞዜን ሳሊዝ ከበር አልወጣም ከቤት አልወጣም። ግዴታ ደሞዜን መያዝ አለብኝ። እንዲሁም ደግሞ ሰው ጋር ደሞዜን ብሬን አላስቀምጥም። ማንንም አላምንም። ራሴ ጋር ነው የማስቀምጠው። የለፈሁበት እኔ ስለሆንኩኝ እኔው ነኝ መያዝ ያለብኝ እኔ ነኝ ልኩን የማውቀው የዛኔ ብር አመጣጥና ብሩን እንዴት እንዳመጣሁት የማያውቅ ሰው ባስቀምጥ እሱ ጋር እርግጠኛ ነኝ ልኩን አያውቀውም። በሆነ ነገር ሊያጠፋው ይችላል ብዬ ስለማስብ ብሬን ራሴ ነኝ የሚይዘው። እናንተም ራሳችሁ ያዙ ብዬ እመክራለሁ። ስላዳመጣችሁኝ አመሰግናለሁ።